ሰላም ሰላም ውድ የዩቲዩብ ቤተሰቦች እንደምን አላችሁ? እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እንኳን ወደ ናይል ዩቲዩብ በሰላም መጣችሁ። ዩቲዩባችንን ሰብስክራይብ፣ ላይክ እንዲሁም ኮሜንት እያደረጋችሁ ቤተሰብ ይሆኑን። ከቃል ወደ ህይወት የሚለው ፕሮግራማችንን ክፍል 10 ይዤላችሁ ቀርብ ያለው ተከታተሉን። ክፍል 10 የልብ ውጊያና የድል አክሊል። ዳዊት ወደ ከተማ ገብቶ ንብረቱን የማስተካከሉን ከባድ ስራ ሲያከናውን ገዳሙ ውስጥ የቀሩት ሙሴና አብርሃም ደግሞ የማህበሩን መሰረት ለመጣል በጉልበታቸው ይለፉ ነበር። ሙሴ የአባ ዳንኤልን መቃብር አቅራቢያ የሚገኘውን መሬት ሲቆፍር አንድ የእንግዳ መኪና ቆሞ ጥቂት ሰዎች መቃብሩን ተሳልመው ሄዱ። ከሄዱ በኋላ ሙሴ መሬት ላይ የወደቀ አንድ ውድ የወርቅ ሰዓት ተመለከተ። ሰዓቱን ሲያነሳው ውስጡ ድንገት ተሸበረ። ያ የድሮ ማንነቱ የእጅ ማሳከክንም ፈተናውንም በኃይል መጣበት። ወይም የስርቆት ሀሳቡ በኃይል መጣበት። ሰዓቱን ደጋግሞ እያየ ይህን ወስጄ ብሸጠው እኮ ለዳዊትና ለአብርሃም ትልቅ የስራ ማስጀመሪያ ይሆን ነበር የሚል የሐሰት ምክንያት በልቡ ውስጥ ይጉላላ ጀመረ። ሙሴ በሐሳብ ተውጦ ላቡ እየፈሰሰና እጆቹ እየተንቀጠቀጡ ሰዓቱን ደብቆ ወደ አብርሃም ሄደ። አብርሃም ሙሴ ሲመጣ ፊቱ ተለዋውጦና ደንግጦ ስለነበረ ወንድሜ ሙሴ ምን ሆነሃል ብሎ ጠየቀው። ሙሴም በጭንቀት ተውጦ ወንድሜ አብርሃም ላሳይህ የማልፈልገው ነገር ግን ውስጤን እያቃጠለ ያለ ሐሳብ አለው። ሰዓቱን አውጥቶ እያሳየው ይህን ሳየው ሰይጣን ውሰደውና ለማህበሩ ስንቅ አድርገው እያለኝ ነው። ድህነቴንና የዳዊትን ድካም እያስታወሰ በሐሳብ ሊያሸንፈኝ ነው ብሎ በሐቀኝነት ተናዘዘ። አብርሃምም የሙሴን እጅ ይዞ እንዲህ አለው፣ ወንድሜ ሙሴ ይህንን በመናገርህ ሰይጣን አሸነፍከው። አየህ፣ ሰይጣን አንዳንዴ ለበጎ መስሎ በሐሳብ ደረጃ ሊያታልለን ይችላል። ቅዱስ እንጦንስ እንደሚለው ታላቁ ገድል የራስን ሐሳብ መመርመር ነው። አንተም አሁንም በልብህ የመጣውን ሐሳብ በመናገርህ የጠላት ወጥመድ ሰበርከው አለው። ሰዓቱን መገኘቱን ስጦታ ሳይሆን ለንስሐ የመጣ ፈተና ነው አለው። አብርሃም ቀጠለና ወንድሜ ሕይወታችን ሁለት ሰዎች እንደሚሰሩባት ጀልባ ናት። አሁን ጌታ ሰዓቱን ለባለቤቱ እንድትመልስ እየረዳህ ነው። አንተም መቅዘፊያውን ወይም ፈቃድህን ጨብጠህ ይህንን ክፉ ሐሳብ አሸንፈው። የጽድቅ ስራ የምንጀምረው በሌላው ንብረት ሳይሆን በራሳችን ንጹህ ድካም ነው አለው። ሙሴም በአብርሃም ምክር ተበረታቶ ሰዓቱን ወዲያውኑ ለገዳሙ አበጋዝ በመስጠት ባለቤቱ እንዲፈልገው አደረገ። በዚያችም ቅጽበት ከሰዓቱ ክብደት ይልቅ የነፍሱ ቅልጥፍና ተስማማው። በዚያም ሳምንት ዳዊት ሁሉንም ንብረቱን አቀናጅቶ አስፈላጊውን ሰነድና ለችግረኞችንም የሚሆን ስንቅን ይዞ ወደ ገዳሙ ተመለሰ። ሶስቱ ወንድማማቾች በአባ ዳንኤል መቃብር ፊት ቆመው እጆቻቸውንም አቆራኙ። ማህበረ ዳንኤል በይፋ ስራውን ጀመረ። በመንደሩ ውስጥ ያሉ ሰዎችንም የእነዚህን ሶስት ወጣቶች ፍቅር ሲመለከቱ እንዴት ከሀብታም ከሌባና ከድሃ እንዲህ ያለ አንድነት ወጣ እያሉ ወደ መደነቅ ጀመሩ። ተስፋ የቆረጡ ወጣቶችና የታመሙ ሰዎችንም ወደ ማህበሩ እየመጡ መጽናናት ጀመሩ። የአባ ዳንኤል የመጨረሻ ቃልና የፈሰሰው ደማቸው ዛሬ በሺዎች የሚቆጠሩ ነፍሳትን ወደ ኦርቶዶክስ ተዋሕዶ እምነት
የሚስብ ታላቅ የፍቅር ማግኔት ሆነ። ክፍል 10 ይሄን ይመስላል። ክፍል 11 በቀጣይ ቪዲዮ ይዤላችሁ ቀርባለሁ። ከክፍል 10 የተማራችሁትን በኮሜንት ላይ አስቀምጡልኝ። እኔ ከክፍል 10 የተማርኩት ፈቃዳችንን ለነፍሳችን ማስገዛትን ሙሴ ሰዓቱን ርቆ እንዳገኘው የድሮ ማንነቱ የስርቆት መንፈሱ ተነሳበትና ግን ደግሞ ውስጡ ያለውን እኔማ አልሰርቅም ብሎ እንደገና ለንስሐ አበቃው ማለት ነው። ያ ራሱን መግዛቱን ያሳያል። እኔ ከዚህ ይሄን ተምሬያለሁ። እናንተስ ምን ተማራችሁ? በኮሜንት አስቀምጡልኝ። ባይ ባይ።